ሌላኛው ጥያቄ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም ወደ ሰማይ በወጡ ጊዜ ከዚህ በፊት የነበሩ ነቢያትን አግኝተዋል። ለምሳሌ ነቢዩላህ አደምን በአንደኛው ሰማይ አግኝተዋል እያለ እስከ 7ኛው ሰማይ ይቀጥላል። የኔ ጥያቄ እነዚህ ነቢያት ሞተው የለም እንዴ ከነቢዩ ዒሳ በስተቀር የሚል ጥያቄ ነው። አው ከነቢዩላህ ዒሳ በስተቀር ሁሉም ነቢያት ሞተዋል አለይሂሙ ሰላቱ ወሰላም። እንደዚሁ ደግሞ የኢስራ እና ሚዕራጅ ሌሊት ላይ ነብዩ ሰለላሁ ዐለይሂ ወሰለም የተለያዩ ነቢያትን ሰማያት ላይ አግኝተዋል። ሁለቱም ትክክል ነው። ነብዩ አለይሂ ሰላቱ ወሰለም ኢስራና ሚዕራጅ ላይ የተለያዩ ነቢያትን ሰማይ ላይ አግኝተዋል። ሁሉም ነቢያትም ደግሞ ሞተዋል። ኢነከ መይቱን ወኢነሁም መይቱን ኩሉ መን ዐለይሃ ፋን በሚሉ አንቀጾች መሰረት ማይሞት የለም፣ ሁሉም ሞተ። ነብዩ ሰለላሁ ዐለይሂ ወሰለም ኢስራና ሚዕራጅ ላይ ከነቢያት ጋር እንደተገናኙ ቡኻሪ፣ ሙስሊም ሌሎችም በዘገቡት ትክክለኛ ሐዲስ ተነግሯል። እንዴት ተገናኙ ነቢያት ከመሞታቸው ጋር? ሐዲስ ከነገረን ነብዩ ከተናገሩ በዋህይ ከተነገረን እንዴትን እናቆየዋለን? ዋናው ከነቢ መነገሩ በዋህይ መነገሩ መረጋገጡ ነው። ከዛ በኋላ እንደ አማኝ ዋህይ የነገረንን አምኖ መቀበሉ ነው። በሩህ ነው የተገናኙት ወይስ በአካልም በሩህም ጭምር ነው? ብዙሃኑ የመረጡት ትክክለኛውም ሩህና አካላቸው አንድ ላይ ሆኖ ነው ሰማይ ላይ ያገኟቸው። ይሄን የሚያሳዩ በርካታ ትክክለኛ ማስረጃዎች አሉ። ከዚህም አንዱ ነብዩ ሰለላሁ ዐለይሂ ወሰለም ስለ ኢስራና ሚዕራጅ ሲናገሩ የተለያዩ ነቢያትን እንደተገናኙ ገልጸው አንዳንድ ነቢያትን ገጽታ ሁሉ ገልጸዋል፣ ተናግረዋል። ሙሳን አየሁት ቆሞ ሶላት እየሰገደ ነበረ፣ መልኩ ጸጉሩ እንዲህ የሚመስል ሆኖ አየሁት። ዒሳንም አየሁት ሱም ቆሞ እየሰገደ ነበረ። እገሌ የሚባለውን ዑርዋ ኢብኑ መስዑድ የሚባለውን ሰሐቢ ይመሳሰላል በመልኩ። ኢብራሂምንም አየሁት ቆሞ እየሰገደ ነበረ። ነቢያት ጋር ተገናኘሁኝ፣ አላህ ሰብስቦልኝም ሶላተል ጀማዓ በጀማዓ ሶላት ሰገደን ብለዋል። አቡበክር ስዲቅ የተባሉት ይሄ ተነግሯቸው አምነው ስለተቀበሉ ነው። እንዴት በመልኩ አላሉ። ቁርአንም ትክክለኛ የአላህን ባሮች ሲገልጽ ዩእሚኑነ ቢልገይቢ ወዩቂሙነ ሶላህ ብሏል። በገይብ ያምናሉ። የገይብ ነገር እንዴት ነው ተብሎ አይነገርም። ነቢይ ከነቢያት ጋር ሰማይ ላይ ተገናኙ፣ እንደተገናኙ አላህ ነገረን። ለእኛ ገይብ ነው፣ እንዲህ ነው ብለን መግለጽ አንችልም። ይህ ነገር በመሆኑ ከማመናችን ጋር ነቢዩ ከነቢያት ጋር ሰማይ ላይ ነፍሳቸውም አካላቸውም አንድ ላይ ሆኖ ተገናኝተዋል ብለን ከማመናችንም ጋር እንዴት ነው ይሄ ሊሆን የቻለው? በአላህ ቁድራ የማይሆን ነገር የለም። ምስላቸውን ሰማይ ላይ አሳያቸው ሊባል ይችላል ተብለዋል። አላህ ቀስቅሷቸው ወደ ሰማይ አውጥቷቸው ነፍስና አካላቸውን አገናኝቶ ለዚህ ዓላማ ብሎ በቁድራው በችሎታው ከነቢ እንዲገናኙ እንዲያዩአቸው እንዲተያዩ አደረገ ማለትም እንችላለን። ይህ ይበልጥ የነቢን ክብር የሚያሳይ ነው። በአንዳንድ ዘገባዎችም ኢብኑ ሐጀር እንደጠቀሱት ወቡዒሰ ለሁ አደሙ ፈመን ዱነሁ ሚነል አንቢያ ተብሏል። ነቢዩ ኢስራ ሚዕራጅ ባደረጉ ጊዜ ቡዒሰ ለሁ አደሙ ፈመን ዱነሁ ሚነል አንቢያ፣ አደምና ከአደም በታች ያሉ ነቢያትም ተቀሰቀሱላቸው የሚል የሐዲስ ቃል አለ። ስለዚህ አላህ ቀስቅሶ በዛ ቀን አካልና ሩሃቸው እንዲገናኝ አድርጎ ሰማይ ላይ አገናኝቷቸው ሊሆን ይችላል። ምስላቸውን ነው አላህ ያሳያቸው ሊባልም ይችላል። ይሄ ከይፍያ ነው፣ ገይብ ነው። ገይብ ውስጥ ሳንገባ ተገናኝተዋል። አላህ ነቢዩን ከተለያዩ ነቢያት ጋር አገናኝቷቸዋል፣ ተነጋግረዋል፣ ተወያይተዋል። በጀማዓ ሶላት ሁሉ ሰግደዋል በይተል መቅዲስ ላይ። ከሶላቱ በኋላም ስለ ዳዕዋ ስለ ህዝቦች ሁኔታ ምክክር አድርገዋል። ይሄ ሁሉ ተነግሯል በሐዲስ ዘገባዎች። እንዴት ሳንል አምነን ልንቀበል ይገባል። ሌላኛው